በክርስቶስ ኢየሱስ ካመኑ በኋላ በቃ ምንም ነገር መስራት አይጠበቅም። ምንም ቢሆኑ የዘላለም ሕይወትን ያገኛሉ የሚል ስውት ትምህርት በቸርቾቻቸው ወንድ ከወንድ ሴት ከሴት ያጋባሉ። ኢኤልሲኤ ፖሊሲ የሚባል አላቸው። በዛ ፖሊሲ ላይ ሰርች አርጉት ሁላችሁ። ኢኤልሲኤ ፖሊሲ ስቴታት ኤቭሪ ኤልጂቢቲኪው ኢንዲቪጁዋልስ አር ዌልካም ኤንድ ኢንካሬጅ ቱ ቢካም ሜምበርስ። እያንዳንዳቸው ግብረሰዶም የሆኑ ሰዎች በአጠቃላይ እንዳልክ የያዘው መጽሐፍ ቅዱስ ራሱን ይዘው ማለት ነው ወደ ቸርቿ እንዲቀላቀሉ ይበረታታሉ። እናም ደግሞ የቸርቹ አባል እንዲሆኑ ይደረጋሉ። መጽሐፍ ቅዱስ ግን ከዚህ እውነት የራቀን ነገር ነው የሚነግረን። ሰዎች ደግሞ አለው በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ። ሁላችሁም ፕሊስ ይወገዳሉ እያላችሁ ጻፉ። በዚህ አጋጣሚ ኢትዮጵያ ውስጥ የግብረ ሰዶም ተግባር በሕግ ሊጸድቅ ሲል አንዳንድ የመንፈሳዊ ሰዎች እንደ ፖለቲካውን ጋር አድርገህ በዚህ ጉዳይ የግንዛቤ ማስጨበጫ ቢሰጥበት ብሎ አናግረው ነበርና በመጀመሪያ ከፊት ለፊት ቀድማ መግለጫ ወጣችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ታውቃላችሁ፣ አንገት ለአንገት ከመንግስት ጋር ማለት ነው። በመለስ ዜናዊ ጊዜ ኃይለማርያም በነበረ ሰዓት፣ አሁን በተለያዩ ጊዜያቶች ሞክረዋል የግብረ ሰዶምን ጉዳይ ሌጋላይዝ ለማድረግ። ቴዲሻ ይቅርታ ላለማቋረጥ ሌጋላይዝ ብቻ ሳይሆን ወደ ላሊበላ የግብረ ሰዶም ቡድን ለጉብኝት ለመምጣት ሲል ራሱ እንደ ቤተክርስቲያን በደብዳቤ እነኛ አካላት ወደ ኢትዮጵያም ወደ ሀገራችን እንዳይገቡ፣ በተመሳሳይ ደግሞ ወደ ተቀደሰው ስፍራችን እኛ ወደምናስቀድስበት ለኢትዮጵያ ሙስሊሞችና ፕሮቴስታንቶች ደግሞ ቅርስ ወደ ሆነው ላሊበላም እንዳይመጡ ከልክላ በደብዳቤ መልክ ለመንግስት ያቀረበችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይህንንም ላቅርብኝ እንደ ትውልድ እንደ ዜጋ ባልዝች በትንሿ መስኮት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ልባዊ ምስጋና ማቅረብ ፈልጋለሁ። ትውልድ የማይዘነጋው ትልቅ ክብር የሚገባት ቤተክርስቲያን ስለሆነ ለመናገር። እሺ እንዳልክ ወደ አንተ ልምጣ። የተነሱ ሀሳቦች አሉ፣ አንተ የሚልባቸው። እሺ ብዙ አላበዛም። ፈለገ 8 ደቂቃ ተጠቅመዋል። ኤርሚዬ ግሬ ቃለው ይመች። ኧረ እኔ እውነት እኔ ደስ ብሎኛል። ሁለቱንም በጣም ነው የምወዳቸው። በዚህ አጋጣሚ እንዲያውቁልኝ እፈልጋለሁ። ይመቹኛል። ያው ኢየሱስን ስለሚከተሉ ፈለገ እኔ ስለ ኢየሱስ ይሰብካል ብዬ ስጠብቅ አሁንም ሌላ ነገር ነው ያወራው። እኔ እንደ አንድ ክርስቲያን የተሰቀለውን ክርስቶስን ነው የምሰብከው። አሁንም እድል ከሰጠኝ ደቂቃ ካገኘው ክፍተት ካገኘው የሆነ ነገር ብቻ ላግኝ የተሰቀለውን እርሱን ብቻ እሰብካለሁ። ኢየሱስ ጌታ ነው። የመጀመሪያው እንግዲህ ሪፍሌክሽን ልስራ። እኔ ስራ አያስፈልግም የሚል ጴንጤ አይደለሁም። አሜን ነው። ስራ አያስፈልግም አላልኩም። ስራ ለመዳን አያስፈልግም ነው ያልኩት እኔ እና እየዋሸብኝ ስለሆነ ሃይማኖት ካራክተሩ ነው አክቹሊ፣ ግን እየዋሸብኝ ስለሆነ ስራ አያስፈልግም አላልኩም። የዳነ ሰው ሲጀመር ኃጢአት ሰፈር ምን ይሰራል ብዬ አስረግጬ ደጋግሜ ስለተናገርኩ መድገም አይጠበቅብኝ ቴዲ። እና እኔ የዳነ ሰው ስራ መስራት የለበትም፣ በጽድቅ መመላለስ የለበትም። በኢየሱስ ክርስቶስ ያመነ ሰው ህይወቱን መጠበቅ፣ በጽድቅ መጨከን፣ ክርስቶስን በመምሰል ህይወት መኖር ግዴታ ያስፈልገዋል። ለዚህም የሚያግዘው የእግዚአብሔር ጸጋ አለ። አንደኛው እሱ ነው። ሁለተኛው አስረግጬ ነው ነገር ደጋግሜ በጣም ተናግሬያለሁ። ክርስቲያን በጽድቅ ሊመላለስ ይገባል። ህይወቱን መጠበቅ አለበት፣ ግድ ነው እሱ። ግን እኔ ስራ የምሰራው በጽድቅ የምመላለሰው ወይም ሌሎች ነገሮች አሁን በግብዝነት ማላወራቸውን ስራዎችን የምሰራው ለመዳን አይደለም፣ ስለ ዳንኩ ነው ይታወቃል። ሌላው መጨረሻ ላይ እኔ አሁንም ደግመዋለሁ ስለ ኢየሱስ ያወራል ብዬ ሃይማኖቱን ዓለም ስጠብቅ አሁንም ሌላ ነገር ላይ ነው የሚያወራው። ግን 2 ደቂቃ ሪፍሌክት ላድርግ ብዬ ነው። ግብረ ሰዶም እንደዚህ ጴንጤ ግብረ ሰዶም እንደዚህ መጽሐፍ ቅዱስ ግብረ ሰዶም ግብረ ሰዶም ፕሮሞት እያደረገ ነው ወንድማችን። እኔ አላወራም፣ አይመለከተኝም። ባይዘ አንዳንድ ሰዎች ይመጡና እንትን የሚባል ግብረ ሰዶም ማለት ምን አገባኝ? እኔ ምን አገባኝ? እኔ የጀርመኑ ጴንጤ አይደለም፣ የመጽሐፍ ቅዱስ ጴንጤ ነኝ። አይመለከተኝም። ጀርመን አካባቢ ያሉ ጴንጤዎች ዋይን ይጠጣሉ፣ ዘፈን ይደግፋሉ። አይመለከተኝም። እዚህ መጽሐፍ ቅዱስ ላይ ያለው የኢየሱስ ተከታይ ነኝ። እኔ ዲዳይሪ ሊካሄድ ምን አገባኝ? እኔ የክርስትና መስራች ፈጻሚ ድል አድራጊ ፍጹም አድራጊ ኢየሱስ ነው የሚመለከተው። ኢየሱስን የተከተልኩት ኢየሱስን ነው። ለምንድነው የምትነግረኝ? ምን አገባኝ? እኔ ዝርዝር ስለዛኛው ቤት ሃይማኖት ላውራ አላወራ።
ይወራ ነገር ጠፍቶ ነው አለ። ገድላት ይበርበሩ፣ ሰቅጣጭ ኢየሱስ ላይ የተነገረው ጽዩፍ ዛሬም በየአድባራቱ የሚተሻሹት በጣም ዘግናኝ መጽሐፍት አሉ። ዲቴል ማላወራው ስለማልፈልግ የተሰቀለውን ለመስበክ ስለመጣ እንጂ አውራ ብትለኝ ብለህ ቴዲ ላይቡን አቋርጠ የምትወጣበትን እስቲል ወንድማችን የሚተሻሸው የሆነ መጽሐፍ አለ። እስቲል የሚነበብ የተረገመ መጽሐፍ ማለት ነው። ኢየሱስ ላይ ጸረ ሆኖ የተንቀሳቀሰ እርጉም መጽሐፍ እዛ ቤት ተሸፋፍነው ይሳለሙታል። ማላወራው ስለማላውቀው አይደለም፣ ስለማይጠቅም ነው። ኤርሚያስ አታቋርጠኝ። አንዴ ስሙኛ፣ አንዴ የሚናገሩ ነገር በጣም ይከፋል። አታቋርጠኝ። ተረጋጋ ኤርሚያስ፣ ስሜታዊ አትሁን። እሱ ይሄን ሁሉ ሲያወራ ምንም አላልኩም። ተረጋጋ። አትጩ፣ እርጋታ። ኤርሚያስ ተረጋጋ። ፈለገ እንደፈለገ ጤል ግብረሰዶም ሲል ታግሻለሁ። ተረጋጋ አንተ። ካም ዳውን። በነገራችን ላይ ዶግማይዝ በጣም ሴንሲቲቭ ነው። አንድ ሰው ዶክትሪን አድርጎ የተቀበለውን ነገር በፍቅር ነው እንጂ መግለጽ ያለብን በማጥላላት እኔ ሀሳቡን እሱ ስላነሳ ነው እንጂ አፍተሮል ማንሳት አልፈልግም። የተረገመ ነው የሚለው ነገር ትክክል አይደለም። ከኢየሱስ ማንነት ላይ የተነሳ ማንኛውም ትምህርት ኢየሱስ ላይ ጸር ሆኖ የተነሳ አምኖ ለተቀበሉት ሰዎች ክብር ሲባል እንደዚህ አይነት ነገሮችን ስለ መጽሐፍ ቅዱስ ነው የማወራው ቴዲዬ። መጽሐፍ ቅዱስ እነሱንም ባታጥላላ ነው እያልኩ ያሉት እንጂ አላጥላላውም። እሱ ግብረ ሰዶም ሲል ለምን አላስቆምከውም? ግብረ ሰዶም ነው ሲል ለምን አላስቆምከውም? ግብረ ሰዶም እኮ ያለው በቸርች ደረጃ ፈቃድ ይሰጣሉ ነው ያለው። ዲስ ጋይዝ ሊትራሊ ልክ አይደለም የተናገረው። ያንን አንተ ቆይ ቴዲዬ እንዴ ተው እንጂ አሁን እኔ ያው አይመለከተኝም እሱም ነገር። አሁን ቅድም ብያለሁ እኔ ላወራ የመጣሁት የተሰቀለውን ነው። እሱ ስለ ሃይማኖት ነው ያወራው። ኢትስ ኦኬ። እኔ አሁን እሱ ላይ ዲቴል መግባት አልፈልግም። ለምንድን ነው የማልፈልገው? ርዕሴ ስላልሆነ። ግን እናውራ ከተባለ ብዙ ዝርዝር ነገሮች አሉ ነው። ወንድማችን ፈለገ ለምሳሌ መጽሐፍ ቅዱስ 66ቱ የአጋንንት ነው ብሏል። ቃል በቃል ቪዲዮ አለ። መጽሐፍ ቅዱስን 66ቱ የአጋንንት ነው ያለው። ቆይ አሁን እናውራ ከተባለ ነው ቴዲ። ቆይ እናውራ ከተባለ ስለዚህ አናውራም ከሆነ ወደ ሌላው ሊድ አታቋርጠኝ። ፈለገ ሳውራ እንዳታቋርጠኝ ቴዲ። ፈለገም እንዳታቋርጠኝ ልጨርስ። አልፈልግም። ቅድም አስቆመኝ አላ ልጨርስ። ደቂቃዬን በትክክል በስነ ስርዓት ልጨርስ ቴዲ። እንዳታቋርጠኝ። ራስህ ተረጋጋ ፓፓ። ከዓለማዊ ሰዎች የተሻለ ግብረገብ ነው ሊኖራቸው። ቀጥል ቴዲ። አሁን የምናደርገው ዲስከሽን አሁን ሰዎች ሲመጡ ቴዲ ደግሞ ዛሬ ምን አይነት ውይይት እያካሄዱ ነው ማለት መቻል አለባቸው። ቢኮዝ ሲመጡ ብዙ ጊዜ የሚያዩት ፖለቲካ ነው። ጭቅጭቅ ከሆነ ግን ምንድን ነው አረ ፖለቲከኞች ይሻሉናል እንዳይሉ ሰዎች እንዳይታዘቡ ቢያንስ ነቆራውም ወደ እንትኑ በፍቅር ቢሆን። ስለዚህ ዋናው ማስተማ አዳኝ እንደው ዘዳኝ የምትናገረውን ንግግር እዚህ ጋር ሰዎች ያደምጣሉ። እሱ ስለሆነ ማለት ነው። ቀጥል እንዳለ ተባረክ ቴዲ። እኔም ወደ ሀሳቤ ልመለስ። ወደ ፖይንቱ እሱ ስለነካካ ነው እንጂ እኔ እንደዚህ አይነት ማንሳትም አልፈለኩም። ቅድም እንዳየን ከሆነ እኔ ኢየሱስ ላይ ነው ፎከስ ማድረግ የፈለኩት እና አንዳንድ ጊዜ ይስባል ሲስተሙ ከኢየሱስ ወደዚህ የሚያደርግ ማንኛውም ነገር በእኔ ዘንድ እርጉም ነው፣ እረግመዋለሁ። አሁንም ለምንድነው የምትረግመው ካልክ እኔ አልጀመርኩም፣ ጳውሎስ ነው የጀመረው። ጳውሎስ ከሰበከው ኢየሱስ ውጭ የኢየሱስ ክርስቶስ የማዳን ፕሮግራም ላይ ወልደ እግዚአብሔር እርሱ ስጋ ለብሶ በምድር ላይ ተንከራቶ ተገርፎ ተሰቃይቶ በምድር ነገስታት ፊት ለፍርድ ወንበር ቆሞ ምራቅ ተተፍቶበት አይኖቹ በጨርቅ ታስረው ተደብድቦ ቆዳው ተተልተሎ እስኪያልቅ ድረስ አጥንቱ ተቆጥሮ እርጥብ እንጨት ተሰክሞ ርቃን ከወንበዴ ጋር ተሰቅሎ የሰራው የማዳን ፕሮግራም ላይ የማዳን ስራ ላይ የሚነሳ ማንኛውም ፋላሲ ትምህርት እርጉም ነው። እኔ አይደለሁም፣ ጳውሎስ ነው ያለው። ጳውሎስ ምን አለ? እኛ ከሰበክነው ውጪ አለ ጳውሎስ። እዚህ ማንም አለ እኔን ጨምሮ አለ ጳውሎስ። መጀመሪያ እኔን ጨምሮ አሁን እኔ ሰብኬ እጄ ተመልሼ መጥቼ አሁን የሰበኩት ልክ አይደለም ብል ወንጌል ላይ ኮሬክሽን ለመስጠት ብሞክር ማንም አይደለም ከሰማይ እነ ገብርኤል ወርደው ሚካኤል የተባለ ያ ግዙፍ መልአክ ወርዶ ኢየሱስ ማንነት ላይ ሊዋሽ ቢሞክር እርጉም ነው። የተረገመ ይሁን። እደግመዋለሁ። ኢየሱስ የማዳን ስራው ላይ ተረት የጨመረ እርጉም ነው።
የኢየሱስ የማዳን ስራ ላይ እገሌን ሊያሳትፍ የሞከረ እርጉም ነው። ኢየሱስ ብቻ በቂ አይደለም ያባንትና እንትን ያለ ሰው እርጉም ነው። እኔ አይደለሁም፣ መጽሐፍ ነው። ገላትያ ቤተክርስቲያን ውስጥ ጳውሎስ ይህንን ለምን ተናገረ? ጳውሎስ ገላትያ ቤተክርስቲያንን ተክሎ ሲመለስ የሙሴ ሕግም ኢየሱስም ያስፈልጋል ብሎ ጠበቁት። ጳውሎስ አስጠንቅቆ ነገራቸው። እንዳትቀላቀሉ ኢየሱስ ላይ አለ፣ እንዳትጨምሩ አለ ኢየሱስ ላይ። ኢየሱስ ይኸውልህ በአጋዥ አይሰራም፣ ብቻውን ነው የሰራው። ክርስትና ሁሌም ነው የምናገረው፣ ኢየሱስ ነው ሰርቶ የጨረሰው። ቴዲዬ ማንም እዚህ ስራ ላይ አልነበረም፣ ብቻውን ነው የሰራው። ክርስትና የሥላሴ ፕሮግራም ነው። አብ በልጁ በኢየሱስ በኩል ኃጢአትን ቀጣ። ልጁ ስለዚህ ኃጢአት ስለና ስለናንተ በደል ቅጣት ሆኖ መስቀል ላይ ተሰቀለ። መንፈስ ቅዱስ ይህንን ሕይወት አብራራልን። የሥላሴ ፕሮግራም ነው ማዳን። ወልድ ነው ከሦስቱ አካላት አንዱ ሥጋ ለብሶ የመጣው። እዚህ የማዳን ፕሮግራም ላይ ይመቸኛል ብለህ ዕድሜ ረዝሟል ብለህ ጺም አለኝ ብለህ ተደማጭ ነኝ ብለህ ተረት ብትጨምር እርጉም ነህ። አይሰራም። ይሄ የመንፈስ ቅዱስ ድርሰት ነው። መንፈስ ቅዱስ ነው የጻፈው። የዚህ መጽሐፍ ደራሲ መንፈስ ቅዱስ ነው። ባለቤቱ መንፈስ ቅዱስ ነው። ተርጓሚው መንፈስ ቅዱስ ነው። የሚያብራራው መንፈስ ቅዱስ ነው። የሆኑ ሰዎች አያብራሩትም። በመንፈስ ቅዱስ ካልሆኑ እዚህ መጽሐፍ ላይ ተነስተህ አልቀበልህም ነው እኮ የምልህ። ኧረ እባክህ እንዳልክ አብረን ለመኖር ሲባል ተቀበል፣ አልቀበልህም። ኧረ እንዳልክ እንደው ምናምን እንደው ብዙ ሰው የተናደደብህ ነው፣ አልቀበልም። እየተናደድክ ኖረ ውለ እደር፣ አልቀበልም። እኔ እንደው በባህሪ እንዲሁ መጽሐፍ ቅዱስን ብቻ ነው የምከተለው። አንዳንድ መጽሐፎች ይጠቅመዋል። አዎ ከመጽሐፍ ቅዱስ የተቀዱ ማብራሪያ ከሆኑ፣ እዚህ መጽሐፍ ላይ ግን ተጻረው ከተነሱ አልቀበልም። ስለ ሃይማኖቶች ድክመት ጉድለት እናውራ ከተባለ ብዙ አለ፣ እናውራለን። ብዙ ጽዩፍ የሆኑ ልክ ያልሆኑ ነገሮች አሉ። እሱን አንዳስስም። በቅርብ እንኳን በቪዲዮ መልክ ያየናቸው ብዙዎች አሉ። ብዙ ስህተት የሆኑ ከሃይማኖቱ ዓለም ከትልልቅ ሰዎች ጭምር ኢየሱስ ማንነት ላይ የተነሱ ምንጫቸው ያልታወቁ ይህ መጽሐፍ ቅዱሳዊ ትምህርቶች ተነስተዋል። ጴንጤው እየታዘበ አልፈዋል። ተናጋሪውም አድማጩም እየታዘበ ያልፈዋል ያስባል። 3 ደቂቃ ብቻ ጨምርልኝ ልጨርስ ሀሳቤን። ቴዲ ያለኝ 3 ደቂቃ ይመስለኛል። 2 እሺ። ተባረክ። አንድ መጽሐፍ ቅዱስ ክፍል ላውራ። ያው ጴንጤ ስለሆን ከመጽሐፍ ቅዱስ ውጭ አያስወሩም ጴንጤዎቹ። ራሱ ዝም ብዬ የሆነ ነገር በቀባጥር እንዳልክ እየራስ ነው የሚሉኝ ጴንጤዎች። ጌታ ይባርካቸው። ያው ጴንጤና መጽሐፍ ቅዱስ ምን ማለት ነው? ጴንጤ ቤተ መጽሐፍ ቅዱስ ሰበር ዜና አይደለም ነው። እሺ የሐዋርያ ቅዱስ ጳውሎስ ኤፌሶን ቤተክርስቲያን ላይ ደብዳቤ ጻፈ። ጳውሎስ ታውቃለህ ብዙ ቤተክርስቲያን ተክለዋል። በጣም የተወደደ ወንድማ። እኔ በጣም ነው የምወደው ጳውሎስን በእውነት የሃይማኖተኛ ፍቱን መድኃኒት ነው ጳውሎስ። ዕብራውያንም እንደዛው ልክልካቸውን ነው የሚነግራቸው እና እንዳትመኩ ይላል። እነሱ ሙሴ ሲሉ ኖ ኢየሱስ ከሙሴ ይበልጣል ይላቸዋል። እነሱ ነቢያት አሉን ሲሉ አይ ኢየሱስ ይበልጣል። ኧረ እነሱ አባቶች አሉን መልከ ጼዴቅ አለን ሲሉ ኖ እሱ ለዘላለም ሊቀ ካህን ነው እና የእናንተ ትምክህት ሁሉ ኢየሱስ ከመጣ በኋላ ደብዝዟል ይላቸዋል። እና አስረግጦ ጥግጥጋቸውን ነው የሚያስይዘው ጳውሎስ። በጣም እወዳለሁ። አይ ቲንክ ምዕራፍ 9 ላይ ዕብራውያን ደብዳቤ ጻፊ ማን እንደሆነ ይታወቃል። ግን እኔ አሁን ወደ ኤፌሶን ልምጣ። ወንጌል ልመስክር በ2 ደቂቃ ውስጥ። ጌታ ይርዳኝ። ኢየሱስ ጌታ ነው። ኤፌሶን ምዕራፍ 2 ከቁጥር 1 እዚህ ያላችሁ ሰዎች በኃጢአት ድካም በስጋ ድካም ውስጥ ያላችሁ በጣም ደክሞኛል፣ ኃጢአተኛ ነኝ፣ ከዚህ በኋላ ምን ልሁን? በዚህ ስቃይ መከራዬን እየበላሁ ነው፣ ማን ነው የሚገላግለኝ? አሁንም በኃጢአት ውስጥ ነኝ፣ አሁንም በድካም ውስጥ ነኝ፣ አሁንም ከሞትኩ በኋላ ነገ ያሳስበኛል ለምትሉ ለእናንተ እንኳን ደስ አላችሁ። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችሁ እርቃኑ በመስቀል ላይ ተሰቅሎ ሞቶላችኋል። በኢየሱስ ክርስቶስ የደም ማፍሰስ ስርዓት በተካሄደው በዚህ የማዳን ፕሮግራም ለሚያምነው ሁሉ የዘላለም ሕይወት አለው። እኔ አይደለሁም መጽሐፍ ነው ያለው። እንኳን ደስ አላችሁ ኃጢአተኞች፣ ሸክም የከበዳችሁ ሁሉ፣ የኃጢአት ሸክም፣ የርኩሰት ሸክም፣ የብዙ ሸክም ያለባችሁ ወደ ኢየሱስ ኑ። ሸክማችሁን አራግፎ ሊያሳርፋችሁ የታመነ አንድ አባት አለ ኢየሱስ። መጽሐፍ ሲናገር እናንተ ሸክም የከበዳችሁ ክፍት የሥራ ማስታወቂያ ወጥቶላችኋል። ጋይዝ ክፍት የሥራ ማስታወቂያው ምንድን ነው? የሥራ ማስታወቂያው? የሥራ መደቡ መጠሪያ ምስክርነት። ምንድነው መስፈርቱ? ሸክምን ይዞ መምጣት። ሸክም ይንከባለላል። በኢየሱስ ታምናላችሁ በልባችሁ፣ ከዛ በአንደበታችሁ ትመሰክራላችሁ። ይሄ የሰማይ ፕሮግራም ነው። እንዳልካቸው ዘነበ ከመሬት ተነስቶ ያወራው አይደለም። ይሄ የጴንጤዎች ስብከት ነው። ይሄ የዳኑ ሰዎች ስብከት ነው። ይሄ የክርስቲያኖች ስብከት ነው። ሸክም ያለባችሁ ሁላችሁ፣ የደከማችሁ የወደቃችሁ፣ ወደዚህ እውነት ብርሃን ኑ። ኢየሱስ ያሳርፋችኋል። ሌላ ወሬ የለንም።
ጳውሎስ እንዳለው በቆሮንቶስ ምዕራፍ 1 ከቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ምንደሰኩርላችሁ የሃይማኖት ስርዓት የለም፣ ምንደሰኩርላችሁ ዶክትሪን የለንም፣ ምንደሰኩርላችሁ ጽሑፍ የለንም፣ ምንደሰኩርላችሁ ምንም ነገር የለንም። እዚህ መጽሐፍ ላይ የተገለጸ የዘላለም ሕይወት ፕሮግራም አለ። ጌታችን ኢየሱስ ክርስቶስ እርሱ ለኃጢአተኞች ቤዛ ሆኖ በመስቀል ላይ ተሰጥቷል። ኢየሱስ ያድናል። በቀረኝ ደቂቃ መመሰክርላችሁ ይሄን ነው። ኢየሱስ ያድናል። ከዚህ ውጪ መዳን፣ ከዚህ ውጪ ረፍት የለም። እኔ አላልኩም። ኢየሱስ ስለ ኃጢአታችሁ ሞቷል። ቅድም ተናግሬያለሁ። እግዚአብሔር ባህር ለመክፈል ልጁን አላከም። እግዚአብሔር ጠላት ለመግደል ልጁን አላከም። እግዚአብሔር የአንበሳን አፍ ለመግደል ልጁን አላከም። እግዚአብሔር የሆነ ነገር ለማድረግ ልጁን አላከም። ነገር ግን ከኃጢአት ለማላቀቅ፣ ነገር ግን ለማዳን እግዚአብሔር የገዛ ክንዱን የተዘረጋ ክንዱን ሰዎች ባልጠበቁበት መንገድ በዚያ መንገድ ኢየሱስ ወልድ ስጋ ለብሶ በመካከላችን ተገኝቷል። ይህ የተገለጠው ኢየሱስ ከኃጢአት፣ ከርኩሰት፣ ከርግማን፣ ከበደል፣ ከተለያዩ ቆሻሻ ማንነቶች ያነጻል። መዳን ትፈልጋላችሁ? አንድ መንገድ አለ። መንጻት ትፈልጋላችሁ? አንድ መንገድ አለ። ማምለጥ ትፈልጋላችሁ? አንድ መንገድ አለ። መታረቅ ትፈልጋላችሁ? አንድ መንገድ አለ። ወደ አብ መግባት ትፈልጋላችሁ? አንድ መንገድ አለ። ጌታ ኢየሱስ ክርስቶስ አንደበቱ እንደተናገረ በመጽሐፍ ቅዱስ ላይ እኔ መንገድም ሕይወትም እውነት ነኝ እንዳለ በዚህም እውነትነት ላይ ተመሰርታችሁ በመንገድ ትሄዳላችሁ። በዛ መንገድ ላይ ስትሄዱ ግን ወደ ሕይወት ትደርሳላችሁ። ኢየሱስ እውነት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። በቀደመው ዘመን ላይ መጽሐፍ እንደሚናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ ጳውሎስ ለኤፌሶን ክርስቲያኖች። እናንተ አለ በበደላችሁና በኃጢአታችሁ ሙታን ነበራችኋል። ማንም ቼክ አያደርጋችሁ ማለት በጣም ማንነታችሁ የሞተ ነው አለ። ምክንያቱም ሲባል ኃጢአት ነበረባቸው፣ ርኩሰት ነበረባቸው፣ የስጋ ድካም ነበረባቸው። እና ምን እናደርግ ሲሉት በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ አለ። ዝም ብላችሁ ኃጢአተኛ አይደላችሁም። ለአጋንንት ተገዢ ነበራችሁ። አታቋርጠኝ። ለአጋንንት ተገዢ ነበራችሁ አለ። ዝም ብላችሁ አይደለም ኃጢአተኛ ሆናችሁ። አጋንንት ነበር ሊድ የማይረጋችሁ አለ ጳውሎስ። እሺ ሲሉት ጳውሎስ ይቀጥላል። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፍቃድ እያደረግን ነበርን አለ። የልቦናችሁን ፍቃድ የምታደርጉ አላችሁ። በይሳት የፈለጋችሁት የምታደርጉ ከእግዚአብሔር ሐሳብ ውጪ ከእግዚአብሔር ፍቃድ ውጪ እንደፈለጋችሁ የምትንቀሳቀሱ አላችሁ። ለእናንተ ጳውሎስ እንዲህ ብሎ የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የጻፈው ደብዳቤ ላይ እንደዚህ ይላል። በስጋችሁ ምኞት በፊት እንደነበር ኑሮ እንደሌሎች ደግሞ ፍጥረት አንዳንዶቻችሁ ይላል ጳውሎስ ከፍጥረታችሁ የቁጣ ልጆች ናቸው አለ። ማንነታችሁ ቁጣ ነው አለ። ይሄ ሁሉ ሲሆን ምን ሆነ ካሉት በኋላ ጳውሎስ እንደዚህ ይላል ቁጥር 4 ላይ ነገር ግን አለ እግዚአብሔር በምሕረቱ ባለጠጋ ስለሆነ ጂሰስ በጣም ነው ይህን ቃል ወዶ እግዚአብሔር በምሕረቱ ባለጠጋ ስለሆነ እግዚአብሔር የፀሐይ የጨረቃ የዲያመንድ ሀብታም አይደለም። የምን ሀብታም ነው? የምሕረት ሀብታም ነው። እግዚአብሔር የምን ባለጸጋ ነው? የምሕረት። ምሕረቱ ምን ነው? ቀን በቀን ምሕረቱ መቼ ነው? ዕለት ዕለት ምሕረቱ መቼ ነው? ማለዳ 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 ሲባል ለእኛ ነው እንጂ እግዚአብሔር ጠዋትና ቀን የለውም። እሱ ሁልጊዜ ብርሃን ነው። በብርሃን የሚኖር ብሩክ አምላክ ነው። ስሙ ይቀደስ። ይሄ ሁሉ በየቀኑ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገልን እንዳልክ ኢየሱስ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገ እኮ ይናገራል መጽሐፉ። ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ቴዲዬ እግዚአብሔር በምሕረቱ ባለጠጋ ሆኖ ዝም አይደለም ያለው። ምሕረቱ ምንድን ነው? ትልቅ። ከዛ ምን አረገን? በበደላችንና ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና ከክርስቶስ ጋር ሕይወት ታገኛላችሁ። ከክርስቶስ ጋር ረፍት ታገኛላችሁ። ኢየሱስ ያድናል። ስለማንም ሃይማኖት ልደሰኩር አልመጣውም። ስለ የትኛውም የሃይማኖት ጥብቅና ልቆም አልመጣውም። የማንንም ዕድሜ ለማስቀጠል አይደለም። የማንም ዕድሜ እንዲቋረጥ ሀሳብ የለኝም። ነገር ግን የመጽሐፍ እውነት ለመመስከር ነው የመጣሁት። ምናልባት በንግግር ያዘናችሁ፣ በዚህ በነበረኝ ቆይታ የተከፋችሁብኝ፣ የተናደዳችሁብኝ ካላችሁ እጅግ በጣም ይቅርታ። ካራክተሬ ነው በኃይል ማውራት፣ በቁጣ ማውራት ባህሬ ነው። እንግዲህ ጴንጤ ስለሆንኩ የሚቀየር ማንነት የለኝም። በዚሁ ሁኔታ ነው ወንጌል የገባኝ። እንዲሁ ስፈጥር ወንጌል ገብቶኛል። እንዲሁ መሰክራለሁ። እንዲሁ የሚዲያ ሰው እንደሆንኩ ወንጌል ገብቶኛል። እንዲሁ በሚዲያ ማንነቴ ኢየሱስን እመሰክራለሁ። ስለዚህ ተባረኩ። ካጠፋው በጣም ይቅርታ። ኢየሱስ ክርስቶስ ያድናል። ስለ ሃይማኖት ጥብቅና ሳይሆን ስለ ኢየሱስ ላውራን የመጣሁት። ጸጋና ሰላም ይብዛላችሁ። ተባረኩ። ወደ አንተ እመጣለሁ። መጽሐፍ ቅዱስ ጥቅሱ ጠፋብኝ። የሆነ ቦታ ላይ እነ ጳውሎስ እያስተማሩ ጳውሎስ ጸሎት ከማስረዘማቸው የተነሳ ሕፃኑ ልጅ ከጉልላት ላይ ወድቆ ሞተ እና በሰዓቱ እነ ጳውሎስ ስላሉ ነው እንጂ ልጁ ሌላ ሰባኪዎች ቢሆን ኖሮ አይነሳም ነበር ከሞት ነው። በተለይ እንደዚህ እድሎችን በምናገኝ ሰዓት አጠቃቀም ላይ የሚያዩ ሰዎች እንትን እንዳይሉ ቱ ዘ ፖይንት። ዋናው ሀሳባችሁ ምንድን ነው? አሁን ለምሳሌ እስከ 1 ደቂቃ ከሆነ የምታወሩ ከ1 ደቂቃ ኤፌክቲቭሊ የመጠቀም ነገር አድማጭ ተመልካች እንዳይል ማለት ነው። እሺ ኤርሚ ወደ አንተ ልምጣ ወንድሜ።
እሺ ያው ነገር ኤኒዌይስ ጥሩ ነው ጥሩ ነው። አንድ ይቅርታ ኮፒ ሊንክ እንዲያደርጉ መልዕክት ልንገራቸው። አንድ ጋይስ ኮፒ ሊንኩን 50 ሺህ ያስገቡ ባካችሁ። ኮፒ ሊንክ አድርጉ። በጣም አዛ የሆነ እንትን እያየሁ ነው እና ኮፒ ሊንክ አድርጉ። ታብታቡን 1 ሚሊዮን ያስገቡ። ኮፒ ሊንኩን 50 ሺህ ያስገቡ። ተባረኩ ቅዱሳን፣ ወዳቸዋል። ቴንክ ዩ። በመሀል ለሞኔ የምችለው አንድ የችን ኦፖርቹኒቲ ተጠቀም። አይ ነው መንፈሳዊ ሰዎች ናቸው። ከልብ ይቅርታ ጠይቃለሁ። የጋዜጠኛ ኤልያስ መሰረት እኔ ቴዲ ሐዋሳ የቴሌግራም ቻናል ላይ ገቡና በሚዲያ ከዚህ ቀደም ዜና የሚያቀርብ የነበረ ወንድማችን ነው። በጣም ባላንስ የሆነ ጋዜጠኛ ነው። አሁን ዜናዎችን እያቀረበ ነው ያለው ዌብሳይት እና ገብታችሁ ሰብስክራይብ አድርጉለት። እኔ ቴዲ ሐዋሳ ቴሌግራም ቻናል ላይ ስልኮቻችሁን አወጣችሁ እግረ መንገዳችሁን በዛም ቤተሰብ ሁኑ። በዚያውም ደግሞ የመሰረት ሚዲያን የጋዜጠኛ መሰረትን ሚዲያ ሰብስክራይብ አድርጉ። ቴንክ ዩ ኤርሚ። እሺ ወደ አንተ ልምጣ ወንድሜ። ከልብ አመሰግናለሁ ስለ ትህትና ነው። እግዚአብሔር ያክብርልኝ ቴዲ። ጥሩ ነው የተነሱት ፖይንቶች የሚገፉ አይደሉም ከአንዳንድ ነገር በቀር። ቅድም ይቅርታ እንዳልክ ምናልባት ያቋረጥኩ የተናገርከው ነገር እንትን ነው ምናምን ብዬ አይደለም ለማቋረጥ ፈልጌ ሳይሆን ያሳየኝ አሁን ኢየሱስ ቤተክርስቲያን ላይ የሌለ ነገር እየተወራ ስለሆነ ያ ነገር ያሳየን። ልክ አሁን እሱ ስዊድን ምናምን ብሎ እንደጠቀሰው እዚህ መጽሐፍ ላይ እዚህ ቁጥር ላይ እንደዚህ ይላል፣ ክርስቶስ ላይ እንደዚህ አድርጋለች ተብሎ እንደዚህ ምንም በአቅም ፈለገ እያለ በደንብ ዲያቆን የቤተክርስቲያን ሰው እና እዛ ነገር ላይ ሀሳብ ይሰጣል ማለት ነው። ለምን ቤተክርስቲያን ያላለች ያልተደረገ ነገር እንደተደረገ ነገር እየተወራ ስለሆነ ማለት ነው። ወይ ፖይንቱን ምን ላድርገው መሰለህ ቴዲ፣ ኢየሱስ ያድናል። ኢየሱስ ክርስቶስ ሁልጊዜም ያድናል። ኢየሱስ ክርስቶስ አንደኛና ብቸኛ አዳኝ ነው። አሁንም ፖይንት አድርጉ ግን ያ አንደኛና ብቸኛ አዳኙ ኢየሱስ ክርስቶስ ግን የሚያድነው በእውነተኛው ትምህርት ነው። በሐሰት ትምህርት ውስጥ እውነተኛው ኢየሱስ ክርስቶስ የለም። ኢየሱስ ያድናል የሚል ነገር ግን ሥላሴን ጣዖት የሚል አለ መጽሐፍ ቅዱስን ተሸክሞ። እመነኝ፣ እርሱ ኢየሱስ በሚለው ስም የተደበቀ የኢየሱስ ጠላት ነው። ኢየሱስ ያድናል የሚል ግን ኢየሱስ ክርስቶስ በሐዋርያት በኩል በሐዋርያት ሥራ ምዕራፍ 2 ቁጥር 38 ጥምቀት የኃጢአት ስርየት ያሰጣል ሲል ዘወር ብሎ አይ ጥምቀት የኃጢአት ስርየት አያሰጥም የሚል ሰው ይህ የኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ያድናል የሚል ማርቆስ ወንጌል 14:22 ላይ ያለውን የጌታ ኢየሱስ ክርስቶስ እውነተኛ የጌታ ስጋና ደም አይደለም የሚቃወም እሱ ኢየሱስ በሚል ስም የተደበቀ የሐሰተኛው ክርስቶስ ተከታይ ነው። ለምንድን ነው ኢየሱስ ብቻ ማትለው? ዝም ብለህ እንደዚህ ኢየሱስን እየሰበኩ ነው። እንደማን? እንደ ዘመኑ ሰዎች ሳይሆን እንደ ሐዋርያት ለቆሮንቶስ ሰዎችና ለዕብራውያን ሰዎች ተመሳሳይ መልእክት አይልኩ። ለቆሮንቶስ ሰዎች ልክ መልእክቱ ሲላክ በአንድ ቤተክርስቲያን ውስጥ መለያየት መጥቶ ነበር በሰዎች መካከል። ስለዚህ ከዛ የተነሳ ወንጌል ያስፈልጋቸዋል። እነዛ ሰዎች በክርስቶስ ያመኑ ናቸው። እነሱ ሰዎች ሲልክላቸው ወደ ቆሮንቶስ መልእክት ሲልክ ኢየሱስን እመኑ ጌታን ተቀበሉ ብሎ አይደለም። ኦሬዲ የተቀበሉ ሰዎች ናቸው። ምን ብሎ ይጀምራል መሰለ የቆሮንቶስ መልእክት አንድ ላይ ከ2 ጀምሮ ላንብበው። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያምናሉ እነዚህ ሰዎች። አሁን ወንጌልን እንደሆኑ ሰዎች ካልሰበክን ኦኬ፣ ወንጌልን አይደለም፣ ወንጌልን እንደ ሐዋርያት እንሰብካለን። ስለዚህ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። የትኛው ኢየሱስ? የተሰቀለው ከድንግል ማርያም የተወለደው። የትኛው ኢየሱስ? በነቢያት አፍ የተሰበከው። የትኛው ኢየሱስ? ያመነ የተጠመቀ ይድናል ያለው። የትኛው ኢየሱስ? ቂጣ ቆርሶ ይህ ስጋዬ ነው ወይን ቀርቶ ይህ ደሜ ነው ብሎ የሰጣቸው ኢየሱስ። የትኛው ኢየሱስ? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የተናገረው ኢየሱስ። የትኛው ኢየሱስ? ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት
ከሞቱ ጋር አንድ የምንሆንበት መሆኑን በቅዱስ ጳውሎስ በኩል በሮሜ 6:3 ላይ የነገረን ኢየሱስ እርሱ ኢየሱስ የቤተ ክርስቲያን ራስ የሆነው ኢየሱስ በኤፌሶን 1 ላይ እንደሚናገረው የቤተ ክርስቲያን ራስ የሆነው በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚገኘው ደግሞ ቅዱሳን ሁሉ የክርስቶስ አካል የሆኑለት ክርስቶስ ደግሞ ራስ የሆኑለት ስለ አንዱ ውርደት ሌሎቹ የሚዋረዱ ስለ አንዱ ከፍ ማለት ደግሞ ሌሎቹ ከፍ የሚሉበት እርሱ ኢየሱስ ከሆነ ያድናል። ኢየሱስ በድርጊት ይገለጣል፣ በትምህርት ይገለጣል እንጂ ኢየሱስ በስም ብቻ ከሆነማ ምን ይላል ጌታ ኢየሱስ? ብዙዎች ሐሰተኞች ክርስቶሶችና ብዙዎች ሐሰተኞች ነቢያት መጥተዋል። ለምን ስለ ሐሰተኛ ክርስቶስ ታወራለህ? ይኸው ሐሰተኛውን ክርስቶስ እያዩት ስለሆነ ሐሰተኛው ክርስቶስ በሐሰተኛ ነቢያት የሚሰበክበት ዘመን ስለሆነ አሁን። ስለዚህ ለዕብራውያን እንደ ዕብራውያን ሰዎች እነግራቸዋለሁ። ለምን? ስለ ሊቀ ክህነት ስርዓት ስለሚያውቁ። ለአሕዛብ ልክ እንደ አሕዛብ እነግራቸዋለሁ። ለእስራኤል ሰዎች ደግሞ እንደ እስራኤል ሰዎች እነግራቸዋለሁ። ለመናፍቃን እንደ መናፍቃን፣ ለአሕዛብ እንደ አሕዛብ ወንጌል ሊሰበክ ይገባል። ኢየሱስ ክርስቶስን ጭራሹን አላምንም ለሚል ሰው ኢየሱስ ጌታ ነው፣ ኢየሱስን እመን ብለህ ትሰብከዋለህ። ኢየሱስን አምናለሁ ብሎ ግን ትምህርቱ ሲነሳ ጸጉሩን የሚያዛጋው የኢየሱስ ክርስቶስን ትምህርት ላለመቀበል ዳገት የሚቆፍር ሰው ሳይ የኢየሱስ ክርስቶስ በስራው በኩል ኢየሱስ ክርስቶስን በተግባር ስትኖሩ ትድናለህ፣ ያለበለዚያ አትድንም ብዬ እነግረዋለሁ። ልክ ዶክተር በሽታን ሰምቶ መድኃኒት እንደሚያዝልህ ማለት ነው። ወይ ስለዚህ ቤተክርስቲያን ኢየሱስን እንዴት ትሰብኳለች የሚለውን ልናገርና ለዝጋ። ቤተክርስቲያን ኢየሱስን እንደ ሐዋርያት ትሰብከዋለች። ቤተክርስቲያን ኢየሱስን ተቀበል ስትል ወይም ደግሞ አንድን ሰው ዳነ ለማለት 5 መሰረታዊ ትምህርቶችን ታስተምራለች ቤተክርስቲያን። ምን ይባላሉ? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ 5 መሰረታዊ ትምህርቶች አሉ። በመጀመሪያ ጌታ ኢየሱስ ክርስቶስ ያስተማረውን ወይም ደግሞ የገለጠውን ሥላሴ የሚለውን ጽንሰ ሐሳብ ሳያምን አንድ ሰው ኢየሱስ ጌታ ነው ቢለኝ ወንድሜና ጌታን ተቀበል ብዬ ሰብከዋለሁ። አየህ አሉ ባይዘው ቴዲ ኦንሊ ጂሰስ የሚባሉ ኢየሱስ ጌታ ነው የሚሉ ኤርሚ ጌታን ተቀበል ይባላል እንዴ በእናንተ? አዎ ይባላል ወንድሜ። አይ ጥያቄ ነው። እሺ ሥላሴን ጣዖት የሚሉ ማለት ነው። ሥላሴ ብለው የሚያምኑት ክርስቲያኖች ጣዖት ነው የሚሉ ክርስቲያን ነን የሚሉ ግን ኢየሱስ ክርስቶስ ሞቶልኛል፣ ተነስቶልኛል፣ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ አሉ። ክርስቲያን ነን የሚሉ አየህ፣ ክርስቲያን ነን የሚሉ ቅዱስ ጳውሎስ ጥምቀት ለኃጢአት፣ ቅዱስ ጴጥሮስ ጥምቀት ለኃጢአት ስርየት ነው ብሎ የተናገረውን በሐዋርያት ሥራ ላይ አይ ጥምቀት የኃጢአት ስርየት አያሰጥም የሚሉ በጣም የሚደንቁ ፍጥረቶች አሉ። ባይዘው ኢየሱስን ተቀበል እለዋለሁ። ኢየሱስ ክርስቶስ በሥጋ መምጣቱን የሚክዱ ሰዎች አሉ። ከድንግል ማርያም ሥጋ አልነሳም ብሎ የሚያስተምሩ ማለት ነው። በጣም የሚገራርሙ ፍጥረቶች እና ኢየሱስን ተቀበል ብዬ እመክረዋለሁ። እሱ በዚህ መንገድ ወይ ቁርባንን ጌታ ኢየሱስ ክርስቶስ ይህ ሥጋዬ ነው ይህ ደሜ ነው ብሎ የሰጠውን ነገር አይ ሥጋው አይደለም ደሞ አይደለም እንደዚሁ ዝም ብለን ነው የምንበለው የሚለው እሱና ጌታ ኢየሱስን ተቀበል፣ ወደ ጌታ ኢየሱስ እቅፍና ወደ ቤተ ክርስቲያን ተጨመር፣ ዳን ብለን እንመሰክራለን። ሌላው ትንሣኤ ሙታን ላይ በጣም የሚገራርሙ ትምህርቶች ኢየሱስ ክርስቶስ ይመጣና የሆነ ዓመት ምድር ላይ ይገዛልና ያስተዳድርና የሚሉ አሉ ባይዘው አሉ። ከዛ አስተዳድሮ ምድር ላይ ማለት ነው። ከዛ ድጋሚ ሊመላለስ ማለት እንደዚህም ያስተምረዋል። ይህንን ጌታን ተቀበል ብዬ እመክረዋለሁ። ፕሪች መደረግ አለበት። ጌታ ኢየሱስን ሊሰበኩ ይገባል። እነዚህን 5 ሚስጥራት ከተቀበለ በኋላ ይመሰክራል። ሰው ክርስቲያን ሊሆን ሲል ምን ብሎ ይመሰክራል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ።
ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን፣ እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘለዓለሙ። ይህንን ሲያምን አንድ ሰው ዳነ ይባላል። በግዕዝ ልበልልህ፣ ጸሎተ ሃይማኖት በግዕዝ ልበልልህ። አንዴ ቃውን ይጨርስ እናልክ እባክህ። እንደው ቅድም በጣም ሰው እኮ በነገራችን ስነ ስርዓት ሁሉ ይገመግማል እኮ። ምክንያቱም ክርስትናቸው እንዴት ነው ህይወታችሁ እንኳ ታውቃላችሁ። እውነት ነው ብቻ ሳይሆን ስሜታዊነት ለክርስትና ጸር ነው እና ስሜታዊ ነው። ለጆሮ የሚቆረቁር ነገር ብንሰማ ችለን እንስማ። ከዛ በኋላ ምን እናገረው ነገር አለ እናገራለን። በቁም ነገር ስሜታዊነት ለክርስትና ጸር ነው። እሺ እንደው ቅድም የሆነ አካል ከልክሎን አልነበረም? አክቹዋሊ እኛ ሲያወራ እሱ ዝም። ሁለተኛ ሌላው ካላደመጥከው እንዴት ነው የምታስረዳው? አንተ ብቻ የገባህን ብቻ ይዘህ ነው የምትሄደው ማለት ነው። ባላንጣው ከአንተ በተቃራኒ ያለን ወገን ምንድን ነው የሚናገረው ለካስከፈ ካላደመጥከው ጆሮ ሰተህ ታዲያ ምንድን ነው ካለ የቱ ጋር ነው ልታስተምር? የቱ ጋር ነው ይሄ ነው ስህተት ይሄ ነው ትክክል የምትለው? ታዲያ እንዴት ነው? እና እሱ በቃ ቴዲ ፖለቲካ አትስሩ፣ ቀጥል። እሺ ኤርሚ ጠይቅ፣ 2 ደቂቃ አለ፣ ቀጥል። አይ ፖለቲካ ሳይሆን ልሰብከው የነበረው ቴዳ አንተን እየሰበከ ነው ማለት ነው። ተገላቢጦሽ ይሆናልና ትንሽ ስሜት ያን ኤርሚ ይቅርታ፣ ቀጥል። በዚህ አጋጣሚ በነገራችን ላይ ጊዜ ካገኘን አሁን ብዙ ሰዎች ኮመንት ላይ እዚህ ጋር እስልምና እያላቸው እኔ ሃይማኖት ማዋየት አልፈልግም፣ ግን አንድ ነገር ለራሴ ማወቅ የምፈልገው ነገር አለ። እንዳልኩት ቅድም ስናገር ነበር። ኤርሚ ወደ አንተ መጣለሁ። እነ ዲኤንኤ ያላችሁ ከእስልምና አንድ፣ ከኤቲስት አንድ፣ ከኦርቶዶክስ አንድ፣ እናንተ በተረጋጋ መንፈስ አንድ ፕሮግራም ብንይዝ ደስ ይላል። እኔ አሁን ትልቅ ቁም ነገር እየተማርኩኝ ነው። ቀልድ ይመስላችኋል አይደል? እንደኔ ሁሉ ቁም ነገር እያገኙ ያሉ ብዙ ሰዎች አሉና እግዚአብሔር በእውነት ጨማምሮ ይባርካችሁ። በሚቀጥለው በሰፊው እንገናኛለን ተስፋ አደርጋለሁ። ኤርሚ ሁለቷን ደቂቃ ተጠቀም። እሺ። ስለዚህ ኢየሱስ ክርስቶስን ፕሊዝ እንደ የሆኑ ሰዎች የሆነ ዘመን እንደመጡና እንደሞቱ ሰዎች እንድንሰብክ አትጠብቁ። ኢየሱስ ክርስቶስን ክርስቶስ ራሱ በሰበካቸው በሐዋርያት እንደዚህ አሁን እንደምለው ተሰብኩ እና ይህ ያነበብኩልህ የሃይማኖት መሰረት ይባላል። ይህ የሃይማኖት መሰረት ደግሞ በአንዲቷ ቤተክርስቲያን በሁሉም በዓለም አቀፍ ደረጃ የሚታመን ለምሳሌ በኢትዮጵያ፣ በኤርትራ፣ በሲሪያ፣ በግብፅ፣ በማላንካራ ወይም ህንድ፣ ሌሎችም እና በእነዚህ ቤተክርስቲያኖች አንድ ቤተክርስቲያን ኦሪየንታል ቸርች ይባላል። በእነዚህ ቤተክርስቲያኖች ይሄ ዶግማ ይባላል። የመጀመሪያው አንድ ሰው ሲያምን የሚቀበለው ትምህርት ነው። አየህ፣ ክርስቶስን እኛ በትምህርት ነው የምታገኘው ክርስቶስ። ከዛ በኋላ ክርስቶስን ደግሞ የምትኖረው ስራ ያጸድቃል ወይ? በራሱ ስራ ሊያጸድቅ አይችልም። በራሱ በክርስቶስ ውስጥ ያጸድቃል። አሁን ይቺን ነው ብቻ የምትለው። አየህ፣ እምነት ብቻ ሲባል አይ ስራ ስንል ስራ ብቻ ተብሎ ይሄ ስትሮማን ፋላሲ የሚባል ነገር አለ። እኛ ያላለውን ነገር እንዳለው ተደርጎ ይሆናል። በክርስቶስ ላይ አንድ ሰው ግንድ ከሆነ በኋላ ከዛስ ፍሬ ማፍራት አለበት። ፍሬ ካላፈራ ይቆረጣል። ያ ግን ከክርስቶስ ነው መልካሙ ነገር ሁሉ የሚመነጨው። ያንን ተቀብሎ ግን መልካም ስራን የማያሳይ ከሆነ ይቆረጣል። መቼ ተቆረጠ የምንለው ሲሞት ነው። ባይዘው በአንዴ ልክ አንድ ሰው ሲዘሙት እንደዚህ ይቆረጣል የሚልም ትምህርት የለም። መጽሐፍን በምሳሌ ያስረዳል። አንድ የወይን ጠባቂ አለ። ቁረጠው ይለዋል መጥቶ የወይኑ ባለቤት ማለት ነው። ፍሬ አላፈራም አላየሁባትም ቁረጣት ሲል 1 ዓመት ጠብቀኝ ልኮትኩታት ልንከባከባትና ፍሬ ታፈራ ይሆናል ይለዋል። እሺ የሚቀጥለው ዓመት መጣለው፣ ግን እስከዛ ፍሬ ካላፈራች ምን ታረጋታለህ? ትቆርጣታለህ ይለዋል። እግዚአብሔር ይታገሰናል ሁልጊዜ። በክርስቶስ ግንድነት ላይ የምንጣበቀው አምነን በሚስጥራት በኩል በጥምቀት እንጨመራለን። ልክ ከተጨመረን በኋላ መልካም ስራ እንሰራለን።
ያ መልካም ስራ ከየት መጣ? ከእግዚአብሔር የመጣ መልካም ስራ። ማን ኃይል ይሆነናል? ጌታ ኢየሱስ ክርስቶስ ኃይል ይሆነናል፣ ጉልበት ይሆነናል። ጸጋው ያግዘናል፣ ይረዳናል። ጸጋው በራሱ ግን ዝም ብሎ እንደዚህ እየሄደ ፍሬ አያፈራም። መጠንቀቅ ያለብን። ስለዚህ ጸጋው ኃይል ነው፣ ጸጋው የሚያሰራ ነው፣ ጸጋው መልካም የሚያደርግ ነው። ያንን መልካምነት ተቀብለን ምን እናደርጋለን? እናሳያለን፣ እንሰራለን። ያ ስራ ደግሞ ያጸድቃል። የመርገም ጨርቅ የሚሆነው ያ በክርስቶስ በሕግ ስራ እንጸድቃለን ካል እርሱ የመርገም ጨርቅ ነው። የያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ግን ምንድን ነው የሚለው? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ይህ የሚያጸድቀው ስራ ነው፣ በክርስቶስ ኢየሱስ የሆነው ስራ። በክርስቶስ ኢየሱስ ያልሆነው ስራ ግን አያጸድቅም። ስለዚህ ለአንድ ክርስቲያን ፍሬ አፍራ ትለዋለህ። ልጨርሰው። እሺ፣ ለአንድ ሰው ላላመነ ሰው ወይም ኢየሱስ ክርስቶስን ለማያውቅ ሰው ጌታ ኢየሱስ ክርስቶስን ተቀበል ትድናለህ። ጌታ ኢየሱስ ክርስቶስን ለተሰበከ ሰው ደግሞ በሚስጥራት ማለፍ አለበት። ተጠመቅ ትለዋል። ልክ ሐዋርያት እንዳደረጉት። ግን የምትጠመቀው ዝም ብለህ ለመሰካሪነት ነው? ከየት እናመጣዋለን? ሐዋርያት ያልተናገሩት ከየት ይመጣል? ይሄ ዲኖሚኔሽን ነው። የሆነ ሰዓት የሆኑ ሰዎች የፈለሰፉት የአይምሮ ውጤት ለምስክር ነው የሚል አንድም የመጽሐፍ ቅዱስ ጥቅስ የለም። ቻሌንጅ አደርጋለሁ። ካመጡ ለኃጢአት ስርየት የሚል አለ፣ ከክርስቶስ ኢየሱስ ጋር አንድ ለመሆን የሚል አለ፣ ከሞቱ ጋር አንድ ለመሆን የሚል አለ፣ ይሄ አሮጌው የኃጢአት ስጋችንን ለመሻር የሚል አለ። ስለ ጥምቀት ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሏል እና ከቅዱስ ሚስጥራት ተካፈል እንለዋለን ስለሚል መጽሐፍ ቅዱስ። ስለዚህ ኢየሱስ ባይዘው አልተጠቀምኩም፣ አንተ የተጠቀምከው ሳት ፍሬሳት ረብሽ። ስለዚህ ኢየሱስ ክርስቶስን በትምህርቱ በኩል ነው የሚሰበከው። ትምህርቱን እየጠላኸው ጌታ ኢየሱስ ክርስቶስ ያስተማረውን ነገር እየጠላህ ግን የሆነ ሰዓት የሆኑ ሰዎች ብድግ ብለው ይሄ ባይዘው መጽሐፍ ቅዱስ ብቻ የሚለው ትምህርት ቴዲ ብቻ የሚለው ትምህርት ከሉተር በፊት አይታወቅም። ከየት መጣ? በአንደኛው ክፍለ ዘመን አይታወቅም። በሁለተኛው ክፍለ ዘመን አይታወቅም። ክርስቲያኖች ባሉበት ማለት ነው። ከዛ የሆነ ሰው እያመጣው ሶላ ስክሪፕቸር አሉን ተብሎ አሁን እሱም ብቻ እንደዛ ካልኩኝ ወንጌል ሰባኪ፣ አይ እንደ አንደኛው ክፍለ ዘመን ነው የምኖረው ካልኩኝ ደግሞ አይ አትሆንም። የለም ባይዘው እንደዛ ነው። ስለዚህ መታወቅ ያለበት ክርስቶስ የሚሰበከው በትምህርቱ ነው። ሐዋርያት እንደሰበኩት ነው። በትምህርት በኩል ይሰበካል፣ በትምህርት በኩል ይገኛል። ለዛ ነው በሁለተኛ ዮሐንስ መልእክት ምዕራፍ 9 ቁጥር 9 ላይ በክርስቶስ ኢየሱስ እንዲህ ይላል። አንድ የመጨረሻ ጥቅስ ነው። እሺ ይቅርታ እንትን ካልኩ አንደኛ ዮሐንስ መልእክት ምዕራፍ 9 ምዕራፍ 1 ምዕራፍ ነው ያለው ቁጥር 9 ላይ ለሚወጣ ሁሉ ግን በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ስለዚህ የክርስቶስ ትምህርት የሚያድን ትምህርት ነው። ኢየሱስ የሚለው ስም ግን ከበር ተደርጎ በጣም ብዙ አይነት የሐሰት ትምህርቶች ስላሉ ከነዚያ ትምህርቶች ተጠበቁና በእውነተኛው ትምህርት ጌታ ኢየሱስ ክርስቶስን እንቀበል። ጌታ ኢየሱስ ክርስቶስ ያድናል። አመሰግናለሁ። ሁላችሁንም በጣም ወዳችሁ ማከብራችሁ። ስለ እውነት ለመናገር በጣም ምንም ማላውቀውን ነገር ብዙ ነገር ነው ያካፍላችሁ። በሚቀጥለው እናንተ እዚህ ትቆያላችሁ፣ እኔ እወጣለሁ። ሌሎች ካላችሁ ግን በተለይ ቅድም በበቀለ የጻፉ ያሉ ሰው እያነበብኩኝ ነበር። በተለይ ከእስልምና እምነት ተከታዮች ማስገባ እያሉ ስለነበረ ይሄን ወደፊት አደርጋለሁ። በሚቀጥለው ግን ስንገናኝ ዝማሪያችን ምንድን ነው? እንዴት ነው? አሁን ከመጣሁኝ በኋላ እንዴት ነው ማመሰግነው? አሁን ምስጋና ካልኩኝ ምስጋና ላይ ብቻ ብዙ ቦታ መረጋገጥ አያስፈልግም። አሁን እናንተ እንዴት ነው መዳን ያለብኝ የዘላለም ሕይወት እንዴት ነው ማግኘት ያለብኝ ብዬ ላነሳው ጥያቄ ያችን መስመር ይዛችሁ ያስረዳችኋላችሁ። እነማን ናችሁ? አድማጭ ተመልካች ይፈርዳል። የዳነ ሰው ቀጥሎ ደግሞ ስቴፑ እንዴት ነው የሚመላለሰው? ጸሎት እንዴት ነው የሚጸልየው? ለማን ነው የሚጸልየው? ዝማሬ እንዴት ነው የሚዘምረው? ለማን ነው የሚዘምረው? ፈውሶች አሉ። እነዚህን ሁሉ ካወቅን በኋላ ነው ሻንጣችንን ጠቅልለን የምንገባው። እና አንብቡ። እግዚአብሔር ያበርታችሁ። የገባችሁን ደግሞ እንድታካፍሉ
እሱ ይርዳችሁ፣ ሁላችንም ይርዳን ለማለት ያለው አንዴ ኦፍ ዘ ዴይ ሁላችንም የአንድ ሀገር ልጆች በጣም ነው የምወዳችሁ ማከብራችሁ። እኔ ልጣ ሄዳይ ነው ዳለ ወንድማችን እንዳልክ እኔ አባ የምሬ ነው ብሌን ትሙት የምሬ ነው ወዳለሽ ለማራስ ምናምን አይደለም። እንዴት እንደምወድ ብታውቅ ኖሮ አንተ ብሌን ትሙት ምግብ አንዴ ምሳ እንበላለን። ኤርሚ ምሳ ጋብዛል። ጌታ ይባርክ። እዛው ሰፈር የተገናኘንበት ፈለገዬ በጣም ነው የምወድህ ቴዲዬ። ቴንክ ዩ ሶ ማች በጣም ነው የምወዳችሁ። እሺ ቴንክ ዩ። በንግግር መሀል ምናልባት ከሳትኩ ካስከፋችሁ ካስቀየምኳችሁ ሶሪ በጣም ቴዲዬ። አንተም ተባረክ፣ እግዚአብሔር ያበረካ፣ ወደ እውነት ደግሞ መንፈስ ይምራ፣ ወደ ኢየሱስ ይንዳ፣ ወደ ኢየሱስ ያድርስ፣ ወደ ኢየሱስ ይምራ። ኢየሱስ ላይ ብቻ ቆይ። በቃ እዛ ላይ ከቆየ ህይወት አለ። ከዛ ውጭ እንግዲህ ሌሎች ነገሮች ትርፍ ናቸው ማለት ነው። ኢየሱስ ላይ ብቻ ቆይ። ፈለገ በጣም ነው የምወድ፣ በጣም ነው የማከብር። እግዚአብሔር ምስክሬ ነው። በጣም ወዳለሁ። ተባረክ ኤርሚሻዬ፣ ወንድምነት ተባረክ። እኔ ወንድሞችን ላስገባና ትንሽ ከልፍ በላት የቀድሙን ግብዣን ተቀብያለሁ። ፈለገ ኤኒታይም ከተወደዱ ኦርቶዶክሳውያን ወንድሞች ጋር ማውራት ከፈለክ ላልከው ችግር የለውም። ስለ ኢየሱስ ከሆነ እኔ አሁን ያለበት ጥሩ ነው ከአብዛኛው ፐርሰንት። እሺ እኔ ብዙ አይደብረኝም በዚህ መናገር ፌስ ማድረግ ምናምን በጣም አፕሪሺየት የሚደረግ ነው። እሺ አፕሪሺየት የሚደረግ ፌስ ማድረግ እንደዚህ ማውራት አንደኛ ለሌሎችም ትምህርት ይሆናል፣ ሁለተኛ ደግሞ ጥሩ ነው። ምን ላይ ነን ያለ ነው የሚለው ለእኛም ለአንተም ትምህርት ይሆናል። ተባረኩ፣ ወዳችኋለሁ። የፈለገን ግብዣ ተቀብያለሁ። ፎሎ አድርጌያለሁ። ፈለገዬ በውስጥ እናወራለን። እኔ ደስ ባለ ቀን ስለ ኢየሱስ ከሆነ እኔ ኤኒታይም ለማውራት ፎሎ መልሼልሃለሁ። ፎሎ ባትመልስ እንጂ እኔ እኮ ቀድሜ ፎሎ አደረኩ። አንተ እኔ እኮ 900 ምናምን ሺህ ነኝ። ትቀልዳለህ እንደ አንተ ምን አይነት ሰው ነው? እኛ ገና ጀማሪ ነን። እሺ ምንድነው መሰለህ እንዳልክ እኔ የፈለግኩት ያው ከዚህ በፊት ኦርቶዶክስ ወንድማችን ያው እግዚአብሔር ባወቀው እንግዲህ እውነት ገብቶኛል ብለህ ደግሞ አንድ እርምጃን ተራምዳል እንግዲህ እና እኛ እንደ ቤተክርስቲያን ልጆች ምንድነው ያሰብነው፣ ለምሳሌ እንዳልክ ወንድማችን ነው ሰው ኦርቶዶክስ ቤተክርስቲያንን ከዚህ በፊት የሚያውቃት ከሆነ ኦርቶዶክስ ቤተክርስቲያን ይህ ትምህርቷ ከመጽሐፍ ቅዱስ ውጭ ነው፣ ፕሮቴስታንት እንደሆነ ያደረገኝ ወይም ደግሞ ከኦርቶዶክስ ቤተክርስቲያን እንደወጣ ያደረገኝ ነገር ይሄ ነው ብለህ ቀርበህ እንድታወራ እንፈልጋለን። እግዚአብሔር ኢየሱስ ጋር ነው የመጣሁት። ከኢየሱስ የት ልሂድ ፈለገ እንዴ? እኔ አሁን ወዴት ሂድ አልኩኝ እንዳልክ እኔ ከኢየሱስ የት እንደሄድ ነው የምጠራኝ? ኢየሱስ ደግሞ አትቆጣጠር እያሉ ነው። ለምን ማስቀው ፈለገ? ግን ቆይ ለምን ማስቀው ፈለገ? ለምን ማስቀው እንዴ? አረሪ ስቃለሁ። በጣም ተጫዋች ነኝ በነገራችን ላይ ስለ እውነት። አሁን እኔ መንገድ ላይ ባገኘ ፈለገ ብዬ እቅፍ ነው ማለት ወንድሜ ብዬ ቀውጢ ነው ማለት። ፊትህን ካወቁት ምናልባት ፊትህን ካላወቁት ሌባ ያንተ ፊት አለ አይደል? እንደዚህ መንገድ ላይ ዳቦ ፊት፣ የዝክር ዳቦ፣ የደጀ ሰላም ዳቦ ፊት እኔ ነው ልደትን ነው ማን ነው ልደትማ አይለ ልደትን ቡና ጋብዤዋለሁ እኮ ታውቃለህ። ወይኔ ቡና ጋብዤው ምሳ ጋብዤው ልደትን ወይኔ ወይስ ወደ አይ እንትኑ ቁም ነገሩ እንደመሰለ እንዳልክ የሚመች ከሆነ ነው። የማይመች ከሆነ ችግር የለውም አናስገድድም። ግን የሚመች ከሆነ ኦርቶዶክስ ቤተክርስቲያን የወጣበት ትልቁ ሪዝን ይሄ ነው። ምክንያቱም ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለህ ደፍረህ የምታወራው ነገር ካለ አንተ ጥያቄ ሆነ እኛ ተጠያቂ ሆነ መተህ እንድታወራ ስለምንፈልግ ነው። እና መቼ ይመችሃል? ደስ ይለኛል። እኔ ቴክስት አደርግልሃለሁ የሚመቸኝ ቀን። በዛውን ፎሎ ስላደረኩ ስልክንም ታስቀምጥልኛለህ፣ እደውልልሃለሁ። ኤርሚዬን ያው ስለምንተዋወቅ ከኤርሚ ጋር ደውልልሃለሁ። ኤርሚ እወደዋለሁ፣ በጣም ነው የምወደው። ሁለታችሁንም እወዳችኋለሁ። ሌሎችም የተወደዱ ኦርቶዶክሳውያን ወንድሞች እህቶች በጣም እወዳችኋለሁ። ከጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ። ቻው። አሜን። ኤርሚና ይላል ወንድማችን ከየት እንዴ? በኢየሱስ የተወሰኑ ነገሮችን ትንሽ ብንመለከት ደስ ይለኛል። ደስ ይለኛል። እንዳልክ ሲወጣ ጠብቃ ለቀቀችው አንበሳ ይፈራል ብለሽ ነው ባለ የተወሰኑ ነገሮችን ላንሳ። ካረበሽኩ ግን ምናልባት አንተ ሌላ ፕሮግራም ካለ መውጣት ትችላለህ። የለኝም። እሺ የተወሰኑ ነጥቦችን ብቻ ላንሳ። የተወሰኑ
ለምን ትንሽ ሚስ አንደርስታንዲንግ ስለነበረ ማለት ነው። የመጀመሪያው ኦርቶዶክሳውያን የሚያፍሩባቸው መጽሐፍቶች አሉ። ትንሽ ላወራባቸው ፈልጌ ሰዓት ስላልበቃ እና ኦርቶዶክሳውያን የሚያፍሩባት መጽሐፍቶች አሉ እንዳይወጡ ምናምን የሚሉ ነገሮችን ሰምተን ነበረ። እግዚአብሔር በሚያውቀው ያፍሩበታል የሚሉት መጽሐፍ ይሄ ነው። ይተሻሹታል ይስሙታል የሚሉት መጽሐፉ ይሄ ነው። ይሄው እኔ ፈለገ አትናቴዎስ እሳለመዋለሁ። እንዲህ ሳረግ ቅር የሚለው ሰው ካለ ምንም ማድረግ አልችልም። ምክንያት የሆነው ግን መጥቶ ይሄ መጽሐፍ እርኩስ ነው፣ ይሄ መጽሐፍ ደግማለሁ እርኩስ ነው፣ ከመጽሐፍ ቅዱስ ጋር ይጻረራል የሚል ሰው ካለ ግን መጥቶ ከኔ ጋር መውራት ይችላል። ኤኒታይም ይሳለሙታል ምናምን ወንጀል አይደለም። ይሄው እንሳለማለን። እሺ እቺን ልሳለማት ብዬ ነው ያወጣት። ሌላኛው ፈለገ አትናቴዎስ 66 መጽሐፍ ቅዱስ እርኩስ ነው ምናምን ብሏል የሚል ነገር ሲነሳ ነበረ። እኔ 66ቱ መጽሐፍ ቅዱስ እርኩስ ነው የሚል ቃል አልወጣኝም ተወዳጆች። ነገር ግን ይሄ በእጄ ላይ የምታዩትን መጽሐፍ ግን የረከሱ ቃላቶች በውስጡ አሉበት። ስለዚህ ቅድስና አለው ብዬ አላምንም ብያለሁ። ይሄ በእጄ ላይ የምታዩት መጽሐፍ አዲሱ መደበኛ ትርጉም ይባላል። ከመጽሐፍ ቅዱስ ማህበር እውቅና ውጭ የታተመ ነው። በባይብሊካ ኢንተርናሽናል የታተመ ነው። ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስ አብዷል የሚል ሐሳብ አለው። በክርስቶስ ኢየሱስ የማምን ሰው ነኝ። የትኛውም በክርስቶስ ኢየሱስ የሚያምን ሰው ደግሞ ኢየሱስ ክርስቶስን ከማያምኑ አይሁዶች ጋር ማለት ልክ እነሱ ማርቆስ 3:22 ላይ ቤልዙቤል አለበት በአጋንንት አለቃ አጋንንትን ያወጣል ምናምን ብለው በእርሱ ላይ ሐሰትን ሲናገሩ እንደነበረ ማለት ነው። ሰዎች ተነስተው እንደዛ ቢሉ እኔ ከነዛ ጋር ህብረት የለኝም። ባጭሩ ቃላቸው እርኩስ ነው። በተመሳሳይ ይሄን መጽሐፍ በውስጡ ኢየሱስ ክርስቶስ አንድ አብዷል የሚል ሐሳብ አለው። ሁለተኛ በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው ይላል። ደግሞ አለው በስላሴ አካላት መካከል አብ እኛ ድርጅት የሆነ ስላሴ አናውቅም። ይቅርታ ላገላለጽ ማለት ስራ አስኪያጅ ያለው ከዛ የቦርድ ጸሐፊ ከዛ የሆነ እንትን ያለው ምናምን እንደዚህ ነገር አናውቅም። በስላሴ አካላት መካከል አብ የበላይ አስተዳዳሪ ነው የሚል ሐሳብን የያዘ መጽሐፍ ነው። ይሄን ብቻ ላሳያችሁ። ኤርሚ ብዙ ሰዓት አልይዝም። እሺ ኧረ እንዴ በደንብ እንደ ቴዶ ታስቆመኛለህ ትላለህ። በደንብ ተበለኔ ብዙ ነው ምክንያት የሆነው እንዲረዱት ነው። አንዳንድ ጊዜ በፍቅር የሚከታተሉ ፕሮቴስታንት እህቶች ወንድሞች የሆነ ጸያፍ ቃልን የተናገረን ከመሰላቸው አየህ የሆነ ጥላቻን ያነግቡና እኛን ማዳመጥ ያቆማሉ። በፍቅር እንዲያደርጉ ልክ ነው። ያ እሺ እንዴት አድርጌ ላሳያችሁ? ይሄ ነገር ካሜራው እንዴት ነው የሚዞረው? ከታች ሞር የምትለው ንካትና ፍሊፕ ካሜራ ማለት ቀስ ብለሽ ንገሪኝ። ምን የሚለው ከታች 3 ነጠብጣብ አለ ሞር የሚል ከታች ከዛ እሱን ስትነካው ፍሊፕ ካሜራ ነው የሚመጣው። እኔ መቼ እኔ በስመ አብ ምንም ላቀው አልቻልኩኝ። ቃል ቤት ያሰማልን ወንድማችን እድሜ ብሎኝ ነበር። ለዘመናት ነው ያላወቅኩት ይሄን ነገር። እሺ ተወዳጆች፣ ይሄ በእጄ ላይ የምትመለከቱት መጽሐፍ አዲስ መደበኛ ትርጉም መጽሐፍ ነው። ከማጥኛ ጽሑፍ ጋር ተብሎ የተጻፈ ኦኬ። ይህንን መጽሐፍ ቅዱስ መጽሐፍ ነው ማለት ግዴታ የለብንም። እዚህ ጋር የምትመለከቱት አንደኛ ቆሮንቶስ ምዕራፍ 15 ነው ቁጥር 28 ላይ ያለው ቃል እንዲህ ይላል። እንደዚህ ቀረብ ለማድረግ እንሞክር። እሺ ሁሉ ከተገዛለት በኋላ እግዚአብሔር ሁሉ በሁሉ እንዲሆን ወልድ ራሱ ደግሞ ሁሉ ላስገዛለት ለእርሱ ይገዛል የሚለውን ሐሳብ የፕሮቴስታንት ወንድሞቻችን ስኮላሮች እዚህ ላይ ያብራሩታል። ይሄ የምታዩት ተወዳጆች ከመስመሩ በላይ የምትመለከቱት የመጽሐፍ ቅዱስ ዋና ክፍል ነው። ከዚህ ከመስመሩ በታች ደግሞ የምትመለከቱት የፕሮቴስታንት ስኮላሮች ያስቀመጡት ትርጉም ነው፣ ማብራሪያ ማለት ነው። እና እዚህ ላይ ወልድ ራሱ ለእርሱ ይገዛል የሚለውን ሐሳብ ሲያብራሩ ይኸው 15:28 ይነበባል። ሁላችሁም ተከታተሉ። ወልድ ለአብ የሚገዛው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ስለሆነው ለእግዚአብሔር ለአብ ሁሉን ነገር መልሶ ያስረክባል። እንዲህም ሲባል ይላል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም።
ተመልከቱ። ከአብ ያንሳል ማለት አይደለም ብሎ ካስቀመጠ በኋላ ከእንደገና ይህንኑ ሐሳብ ከእንደገና ያፈርሰዋል። ሶስቱም የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት እዚህ ላይ የተጠቀሰው መገዛት ተግባርን ወይም የሥራ ድርሻን የሚመለከት ነው ካለ በኋላ ይሄው ይታያል። እዚህ ጋር በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። ይሄው በሥላሴ የታለ? ይሄው በሥላሴ አካላት መካከል አብ የበላይ አስተዳዳሪ ነው። እንዲህ አይነት ትምህርተ ሥላሴን የያዘ ቅዱስ የሆነ መጽሐፍ የለንም። መጽሐፍ ቅዱስ ከዚህ እውነት የራቀን ሐሳብ ነው የሚያብራሩ፣ በተለይ በትሪኒቲ ላይ ማለት ነው፣ በትምህርተ ሥላሴ ላይ። ስለዚህ እንዲህ አይነቱ የሰዎች ሐሳብ የተጨመረበትን ልክ ከዚህ ቀደም እንዳልክ ሲናገር እንደሰማችሁት ከመጽሐፍ ቅዱስ ላይ የሰዎች ሐሳብ ከተጨመረ እርጉም ነው እንዳለ ሁሉ በራሱ አንደበት ላይቭን ሪከርድ ያደረጋችሁት ወንድሞች ከእንደገና ወጣችሁ ተመልከቱት። በተመሳሳይ ከዚህ የመጽሐፍ ቅዱስ ሐሳብ ላይ ማለትም በትምህርተ ሥላሴ ላይ ካለው ሐሳብ ላይ የተጨመረ የክደት ትምህርት በአጠቃላይ እርጉም ነው፣ የተረገመ ነው። ምንም እናንቆለጳጵሰው ነገር የለም። ሌላው ለማሳየት ያክል በዚሁ መጽሐፍ ቅዱስ ላይ ስለ ጌታችን ኢየሱስ ክርስቶስ ምን የሚል ሐሳብ ተቀምጧል። ይሄ የምትመለከቱት መጽሐፉን እንድታዩት ያክል ነው። በመጽሐፍ ደረጃ ስላወገዝ ነው ማለት ነው። ይሄ የምትመለከቱት የሉቃስ ወንጌል ምዕራፍ 8 ነው። የሉቃስ ወንጌል ምዕራፍ 8 ነው። በባለፈው እንደዚህ የሚል ሐሳብ የለም ምናምን ሲሉ ነበረ። እንመልከተው። ቁጥር 19 ይኸው ምን ይላል? ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ። እነርሱም ከሕዝቡ ብዛት የተነሳ ወደ እርሱ ሊቀርቡ አልቻሉም ይላል ይህ ሐሳብ። ይህንን የመጽሐፍ ቅዱስ ክፍል የፕሮቴስታንት ስኮላሮች ምን ብለው እንደተረጎሙት እንመልከት። እዚህ ጋር ሁላችሁም ተመልከቱ። የኢየሱስ እናትና ወንድሞቹ መጡ ይላል። ከዛ የማርቆስ 3:1 ላይ ማብራሪያ ይመለስ ይላል። ይህንን የእነሱን ትርጓሜ ከመጽሐፍ ቅዱስ ሐሳብ ጋር ለማጋጨት ማርቆስ 3:1 ላይ ተመለሱ ይላሉ። ማርቆስ 3:1 ላይ ተወዳጆች የኢየሱስ እናትና ወንድሞቹ ተብለው የተጠሩ ሐዋርያት ሳይሆኑ ዘመዶች ተብለው የተጠሩ ሌሎች አካላት ኢየሱስ ክርስቶስን አብዷል እንዳሉ፣ በተመሳሳይ ደግሞ በአጋንንት አለቃ አጋንንትን ያወጣል እንዳሉት ይናገራል ክፍሉ። የኢየሱስ እናትና ወንድሞቹ ግን አይልም። እዚህ ጋር በጣም የሚገርማችሁ ነገር መርሳት የሌለበት ነገር እመቤታችን ቅድስት ድንግል ማርያም የክርስቶስ ኢየሱስን ጌትነት አሜን ብላ የተቀበለች እናት ነች። የመጀመሪያዋ ፍጥረት ነች የኢየሱስ ክርስቶስን ጌትነት አሜን ብላ ስትቀበል። ምን ይላል? የኢየሱስ እናትና ወንድሞቹ መጡ ይልና ማብራሪያ ይመለስ ይላል። ከዛ ወደ ኢየሱስ የመጡበት ዓላማ እነማ? ማርያምና ወንድሞቹ ተብለው የተጠሩት ወደ ኢየሱስ የመጡበት ዓላማ በማርቆስ 3 ላይ ተገልጿል ካለ በኋላ ይሄው ይታያችኋል። እዚህ ጋር ይሄው አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንዲሆን ፈልገው ሳይሆን አይቀርም ይላል። እንደ አሉባልታም ተደርጎ ነው የተቀመጠው ሐሳቡ። ባጭሩ የጌታችን ኢየሱስ ክርስቶስ እናት የሆነችው ድንግል ማርያምና ወንድሞቹ ተብለው የተጠሩ ሐዋርያት ኢየሱስ ክርስቶስ አብዶ ይሆናል ብለው በየትኛውም የመጽሐፍ ቅዱስ ክፍል ላይ ተጠራጥረው አያውቁ። ይሄ አንድም የክርስቶስ ኢየሱስን ባህሪ ዝቅ ያደርጋል፣ ሁለትም ደግሞ የእናታችን የቅድስት ድንግል ማርያምን እንዲሁም ደግሞ ወንድሞቹ ተብለው የተጠሩ የሐዋርያትንም ጭምር ደግሞ ክብር እጅግ በጣም ዝቅ የሚያደርግ በግምት በገማቾች የተጻፈ ሐሳብ ነው። አንድ የመጨረሻ ብቻ ነገር ላሳያችሁ፣ ምክንያታዊ ሆነን እንድናወራ ማለት ነው። ሶሪ በጣም ሰዓት ስላስኩኝ። እሺ እዚህ ጋር የምታዩት ትንቢተ ኢሳይያስ ነው። ትንቢተ ኢሳይያስ በትምህርተ ሥላሴ ላይ ስህተት አሳይቻችኋለሁ። በነገረ ክርስቶስ ላይ ስህተት አሳይቻችኋለሁ። ነገረ ማርያም ላይ ደግሞ በጣም ምን ያክል ጥላቻ ያነገበ መጽሐፍ እንደሆነ ተመልከቱ። ይሄ የምታዩት ትንቢተ ኢሳይያስ ምዕራፍ 7 ነው። ምዕራፍ 7 ቁጥር 14ን ተመልከቱ ፕሊስ። 14 እሺ ምን ይላል? ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን አማኑኤል ብላ ትጠራዋለች ይላል። ነቢዩ ኢሳይያስ በትንቢት ቃል የተናገረላት ይህች ቅድስት ሴት ማነች? ተወዳጆች ሁላችሁም ኮሜንት ሴክሽን ላይ ጻፉት። ይህች ቅድስት ሴት ማናት? ስለዚህ ጌታ ራሱ ምልክት ይሰጣችኋል የተባለላት፣ እነሆ ድንግል ትጸንሳለች የተባለላት፣ ወንድ ልጅም ትወልዳለች የተባለላት፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ የተነገረላት ይህች ሴት ማናት?
ትንቢቱ እንደተፈጸመ የማቴዎስ ወንጌል ምዕራፍ 1 ከቁጥር 2 ላይ ይናገራል። ዞሮ ዞሮ ግልጽ ነው። እናታችን ቅድስት ድንግል ማርያም ናት። ይህ ስም ሲጠራ ራሳቸውን የሚያዞራቸው አረፋ የሚደፍቃቸው አንዳንድ አካላት እዚህ ላይ ምን ብሎ አስቀመጡ? ክህደት ነው። በደንብ ተመልከቱ። 7:14 ያስቀምጡና ድንግል ኦኬ ይህች ሴት ማነች የሚለውን ሲፈቱ የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። የኢሳይያስ ሚስት ማለት ነው። ኦኬ ከዛ